ትምህርት ሚኒስቴር ከመመረቃችን ከአንድ ዓመት በፊት ፍሪ ኮሚኒቲ ሰርቪስ እንድናስተምር ውሳኔ አስተላልፏል እና እንዴት ታየዋል? አይደለም ደስ ያለኝ ይሄ ነገር አግባብ አይደለም። የግቢ ምግብን እንዴት ታየዋል? ያለው ነገር ጥሩ ነው እና ጥሩ ሳይሆን በቃ ጥሩ ነው። ሰላም እንዴት ናችሁ? ቻናላችን ቤተሰቦች ዛሬም እንደተለመደው እኔ መስፍንና ወንድሜ አዲስ በጋራ በመሆን ከዩኒቨርሲቲ ተማሪዎች ጋር አዝናኝና ጠቃሚ የሆኑ ፕሮግራሞችን አዘጋጅተን ይዘንላችሁ ቀርበናል። እስከ ቪዲዮአችን መጨረሻ ድረስ አብራችሁን እንድትሆኑ እንላለን። ዩቲዩብ ላይ ጠቃሚ የሆኑ ፕሮግራሞችን ይዘን ስለምንመጣ ቤተሰቡን። ሰላም እንዴት ነሽ? እሺ ስምሽን፣ ዲፓርትመንትሽን እና ስንተኛ ዓመት እንደሆንሽ አስታውቂ። ስሜ ሾይት ይባላል። ስሜ ሳሙኤል ይባላል። ናይፍ ኢብራሂም መሐመድ ይባላል። ገና ፍሬሽ የሁለተኛ ዓመት የኮምፒውተር ተማሪ ለው ዲፓርትመንት የተማረው 3ኛ ዓመት። ኦኬ ደስ ይላል። ሳሙኤል እንዴት ኮኦፕሬቲቭ ገባቻል? ያው ማናጅመንት ነበረ ሁለተኛ ዓመት። እሺ በመጀመሪያ እስኪ ሎ ዲፓርትመንት እንዴት ልገባ ቻለች? በምርጫ ፈልግ የመጀመሪያ ምርጫ ነበረ? አዎ የመጀመሪያ ምርጫ ነው። ግቢስ ገቢ የነበረው አቀባበል እንዴት ነበር? የዌልካም ፕሮግራም ማለት ነው። አሪፍ ነው። ምንም አይደለም። ግን እኛ በጠዋት ስለመጣን ነው መሰለኝ ዝግጁ አልነበሩም። ከሰዓት በኋላ ግን አሪፍ አቀባበል አድርገውላቸዋል። አሪፍ አሁን ላይ ያው ያለውን የኑሮ ግሽበት ሁላችንም የምናውቀው ነው እና አንድ የዩኒቨርሲቲ ተማሪ ዩኒቨርሲቲ ገብቶ ተምሮ ከዛ ደግሞ ከዩኒቨርሲቲ ወጥቶ ኢኮኖሚካሊ ራሱን ይችላል ብለህ ታስባለህ? አዎ ይችላል ብዬ አላስብም። ማለት ትምህርት ብቻ አይደለም ወይ ከመጽሐፍ ላይ ወይም ቴክስት ላይ የሆነ ያነበብኩት ነገር ብቻ አይደለም። ብዙ ነገር ከጎን ሌላ ነገር መሞከር አለበት። እስኪ በደንብ አባት ያው በትምህርት ብቻ ምንም አሁን ያለው ሁኔታ በስም በሌላ በነገ ወያስ ተማረበት ነገር በራሱ ለመስራት ነው እንጂ በትምህርት ብቻ በቅጥር ሆነ ትምህርት ሚኒስቴር ከመመረቃችን ከአንድ ዓመት በፊት ፍሪ ኮሚኒቲ ሰርቪስ እንድናስተምር ውሳኔ አስተላልፏል እና እንዴት ታየዋል? ይሄ ነገር አግባብ አይደለም ደስ ያለኝ ምክንያቱም ብዙ ዓመት ተማረ ነው 10 ምናምን እዛ አሁን አንድ ዓመት ጀምሮ እንዳለ እድሜው በትምህርት ማሳለፍ ነው። ምክንያቱም አንድ ተማሪ ሊያስተምር ለማስተማር ፍላጎት ያለው ተማሪ ካልሆነ ተገደ ገብተህ የምታስተምረውን ትውልድ ከአንተ የሚማርም ትውልድ ይኖራል ብዬ አላስብም። ለተማሪው ጉዳት ይሆናል ብዬ ነው። አብዛኛው መቀሌ ዩኒቨርሲቲ የሆነ ግጭት ላይ ነበር። ተማሪዎቹ መቀሌ ዩኒቨርሲቲ ተማሪዎቹ አፈርማቲቭ አክሽን መሆን አለበት። አንድ ዲግሪ ካያዝ 20 እና ምን መማር በጣም አይቀላል። በፍላጎት መሆን ያለበት እና ደግሞ አብዛኛው ተማሪ ወደ ኮሌጅ ግቢ ከመግባት በፊት ስለ ዩኒቨርሲቲ የነበረች ሂዳ ምን ይመስላል? አሪፍ ዩኒቨርሲቲ ማሻሻል ከመግባት በፊት ስለ ዩኒቨርሲቲ ሂዳ ነበረች። እስኪ ግቢ ውስጥ ከማስረሳቸው ገጠመኞች የማረሰው ገጠመኝ የሆነ ጊዜ ፍሬሽማን እያለ አንድ ጓደኛችን ብሎ ነበር ብሬክአፕ ነገር አድርገው ከኮሌጅ ልጅ ጋር ሴቶች ዶርም እገባለሁ እያለ የሆነ ቀን ለሰርች መሰለኝ የሲኖር ችግር ጫቃለ ከዛ ሳያቸው ካምፕ ሄድና አበደ ሽሮ ብታይ አይወድማ እቺ ብቻ ያ ማለት እንጀራ ተቀበለ ሽሮ ብቻ ተቀበለ ማለት ነው። የግቢ መምህራን እንዴት አየሻቸው? እና ከሃይ ስኩል መምህራንስ ምን ይለያቸው? እኔ የሃይ ስኩል መምህራን አርፍልትም ያዝባሉ እዚህ ያሉት እኛ እንደ ፍሬሽ አብዛኛው አስተማሪ እንደ ፍሬሽ እንደዚህ ባያረጉ ባይለኝ ያማስተዋል ድሃቸው ትንሽ ይከብዳል። እንዴት መሰለህ በአንዴ 3 ሀውር ነው። ከዛ ደግሞ ብዙም አያስተምሩ የመቅረት እንትን አለባቸው። ብዙም ግድ የለሽ ናቸው እንዳይዩት። የግቢ ምግብን እንዴት ታየዋል? የግቢ ምግብ እንደምታውቀው መጀመሪያ ሽሮ ብቻ ነው ይዘሮ ለምሳሌ ግቢ ውስጥ ያለው ምግብ ጥሩ ነው ማለት ያለው ነገር ጥሩ ነው እና ጥሩ ሳይሆን
በቃ ጥሩ ነው። እዚህ ላይ የሆነ ባጊው ነገር አለ። ጥሩ ነው። ንግ ማለት አንተ ተማሪ ነው። ተማሪ ከሆነ የበለጠ ነገር አያስፈልግም። ዋው የበለጠ ሳይሆን ማግኘት ጥሩ አይደለም። አይመከርም ለሰው ልጅ መታረም ያለበት ትንሽ ነው። የህግ ተማሪ እንደመሆን በጣም ግቢ ውስጥ እንዲህ ባይደረግ ብለህ ካለ ብዙ ተማሪዎች በሰዓት ብዙ ተማሪ ሰዓቱን በአግባቡ አይጠቀምም ማለት ነው። አዎ ጥናት ማንበቡ ንጋቱ መቀሌ ዩኒቨርሲቲ ከሌሎች ዩኒቨርሲቲዎች ምን ለየት ያለ ነገር ነው? ያው ብዙ ነገሩ ይለያል። ከሌላ ዩኒቨርሲቲ አንጻር ስትለው ይህን ያክል ወጣ ያለ ነገር የለም። ወጣ ያለ ተማሪ የለም። ሁሉም ስርዓቱ ይህም የሚያስደንቅ አይነት በክተራ ምን ማለት ነው? በክተራ ማለት ያው በክተራ ምን ማለት እንደሆነ አታውቅም? የግቢ ተማሪ ነህ አይደል? ስንተኛ ዓመት ተማሪ ነው? ሶስተኛ ዓመት ተማሪ። ሶስተኛ ዓመት ተማሪ ሆነ ግቢ ውስጥ በክተራ ምን ማለት እንደሆነ አታውቅም? እዚህ ከገባ በኋላ ነው ያወቅኩት። ከሴቶች ዶርም አካባቢ መሰለኝ ወንዶች በሴቶች የሚሸኑበት ቦታ ፍቅረኛዎች እንትን አዝሮፍ ነው ቁጭ እንግዲህ በክተራ ማለት እንትኖች ነው። በቃ ብዙ ጊዜ የሴትና የወንድ መገናኛ እዛ ነው ብዙ የፍቅር ግንኙነቶች ነው። እስኪ ጀነራል የሆነ ጥያቄ ልጠይቅሽ እና ኢትዮጵያ በቆዳ ስፋት ከዓለም ስንተኛ ደረጃ ላይ ነው? ምንጊዜም እድገታችሁን ማያቋርጥ ሰውነታችሁ ክፍሎች ጥሩ ጆሮአችሁ አያቋርጥም? ወይ ጆሮ የአፄ ዮሐንስ ቤተመንግስት 07 ከሌላ ቦታ የሚከታተሉ ሰዎች ስላሉ ከሀውዜን አደባባይ ወደ ታች መቀለ ማለት ነው ከተማ ካምፓስ ውስጥ የሚመሰረት የፍቅር ግንኙነት ትደግፈዋለህ ወይስ ኖ? አብሮ የሚቀጥሉ እንዳሉ ሁሉ የሚያቋርጡ ይበዛል። እና እንትኑ ሳይበዛ አሪፍ ነው። ትክክለኛ ነገር ሆኖ ይጀመር ኖርማል ግቢ ውስጥ የሚኖረው አንድ መት አንድ ላይ ተምሮ የፍሬሽማን ፕሮግራም ኮርስ የዲግሪ ፕሮግራም በሚጀመሩ እንዴት ታየዋል? ዋት ያስባለው አሁን ደግሞ 23 ዓመት በኋላ ተመራለች ተጀመረበት አሪፍ ነው። ጀነራሊ ከግቢ ተማሪዎች ምን ታዘብሽ? ጥሩ የሚያስተምርህም አለ፣ መጥፎ የሚያስተምርህም አለ። በቃ ዋናው በአቀባበል ሂደት ነው ብዬ አስባለሁ። ጀነራሊ ለዩኒቨርሲቲ ተማሪዎች ማስተላለፍ ፈልገው መልዕክት ምን አለ? እና ምንላችሁ ፈልጌ ነው ያው በቃ አሁን አንድ ጊዜ አምነንበት ገብተናል። ባለ ነገር ጥሩ ውጤት ይዘለን መውጣት ነው መሞከር ያለብን። ወደ ሌላ ነገር ማለት ትኩረታችንን መግፋት የለብንም። የመጣንበትን ዓላማ እንርሳለን። በጣም ደስ ይላል። ጀነራሊ ለዩኒቨርሲቲ ተማሪዎች ማስተላለፍ የምትፈልገው መልዕክት ካለ ለሁሉም ተማሪዎች ጊዜው ጥሩ ያልሆነ ቦታ ለማስተላለፍ እና አንድ ነገሮቹ ጥሩ ያልሆነ ስራ ለመስራት ለተማሪዎቹም ጥሩ አይሆንም ብዬ ነው። ከአንተ ጋር የነበረን ቆይታ ድንቅ ነበረ። በጣም ነው